አመሰግናለሁ። ምስጋና ታብጅብ ነግሬሻለሁ እንዳታገኙ ድጋሚ እኮ ምን እያደረግሽ ነው ያለሽ? እዛ ያው እኔ ያሰብኩት በቃ አንድ ላይ ሆነን ብዙ ነገር ያወራነው ነገር አለ ከጎኗ ሆኜ ያንዳንዱ ነገር ላይ ረዳታለሁ ብዬ ነበር ያሰብኩት። አልተሳካም ማለት እንደዚህ ይፈጠራል ብዬ አላሰብኩም ታውቃለህ። እሱ ደግሞ እንደዚህ ሌላ ሀገር ይሄዳል ምናምን ብዬ አላሰብኩም ነበርና ያ ነገር ደግሞ ትንሽ ያረበሸኝ ታውቃለህ። ለዛ ነውና አንተ ነው ደግሞ እንዳስከፋው ያወራነው ነገር ሌላ ነው የሆነው ነገር ሌላ ነውና እኔ አታገኛልኩሽ አይደል? እሱ ስትመጪ ብልታገኘው ስትመጪ እንኳን በጎ ነገር እንኳን አስበሽ ቢሆን ማለት ነው አዳምጪ ልትነግሪኝ ይገባል። እሱን ላገኘው እየሄድኩ ነው ለዚህ ጉዳይ ላገኘው እየሄድኩ ነው ማለት ይችላል አይደል? ድጋሚ እንዳታገኘው ይሻላል። ያው ሁለታችሁንም ያገኘዋችሁ በእርግጥ ያው ምንም የሚያናድ ነገር የለውም። እኔና እሱ ደግሞ ያው በሰዓቱ ያወራነው ነገር ስላለ የኔ ደግሞ በአንድ መቀየር ነው እሱን ትላንትም በተፈጠረው ነገር እንደዛ የሆነው እንጂ ሌላ ነገር አይደለም። ያው የኔ መጎዳት ምናምን ስለማይፈልግ ያው እንደ ጓደኛ አሁንም አንተ ያ ነገር ባይሰማህ ጥሩ እኔ እየገባሽኝ አይደለም። ይሄን ጸባይሽን ልለምዶም ላውቆም አልቻልኩም። ጸባይ እኔ እሱን አውቃለሁ ምናምን ማለት ነው አውቃለሁ ስለማውቀው በጣም አመሰግናለሁ። ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ሰላም ፋሚሊ እንዴት ናችሁ? እንግዲህ ዛሬ ድጋሜ ተመልሻለሁ። ከዚህ በፊት እኔና በሄሉን ግጭት ታያችኋል እና ያው እኔ ሌላ ነገር አስቤ ሳይሆን ከሷ ጋር እሱ ለሷ እንደማይጠቅማት ነበር የነገረችኝና ከሱም አንግል ነበረ እንትን ያልኩት። ነርቨስ ሆኜ ምናምን ስታዩኝ ሜቢ ሌላ ነገር አስቤ ወይ እሱን የምርጥላቻ ኖሮኝ አልነበረም ለሱ እና ያው እሷም ከዚህ በፊት የነገረች ነገር ስላለ ነው። እሱም ብዙ ጊዜ ጎርታታልና እኔ እስከማውቀው ድረስ ምንም አይነት ኢንተረስት እንዳልነበራት ነበር ለኔ ያስረዳችኝ እና ስቴፕ 1 ስንጀምር ሀብለን ስንጀምር በቃ እንደቆረጠላት እንደወጣላት ነው የነገረችኝ ለኔ እና እኔ ደግሞ እንደ ወንድሟ ሙሉ ለሙሉ በቃ ሳክሪፋይስ አድርጌ ታይሜንም ሙሉ ነገሬን ኢቭን ኢነርጂንም ኢቭን እሱን እስከማስደብደብ ደርሰናል ማለት ያው ላ ነገር ተፈጥሮ እንደዚህ በአንድ ቀን ትመለሳለች የሚል ሀሳብ አልነበረኝም። በጣም ነገረመኝ እና እነሱ ነገሮች ናቸው አናዶኝ የነበሩት። ያው ዞሮ እሷ እንግዲህ ያው እኔ ሄሉ እንደዚህ ታደርጋለች ብዬ አላሰብኩም ጭራሽ። ምክንያቱም ብዙ ነገር ነው ያወራነው፣ ብዙ ስቴፕ አንድ ላይ ሄደናል እና ጭራሽ ማልጠብቀው ነገር ነው አድርጋ ያየሁት በአንድ ቀን። ሌላ ነገር ነው የሚመስለው። ያው እንደዚህ በአንድ ቀን የምትመለስበት ሪሌሽንሺፕ እንደሆነ ብታውቅ ኖሮ ከመጀመሪያው ነው የመስራፋት አልነበረባትም። ዞሮ ያው እንግዲህ መርጣው ፈልጋው ያለችበት ነገር ላይ ነው አሁን ላይ ያለችው እንግዲህ። ስለዚህ ያው እሷ እንደፈለገችው ነው በቃ እንግዲህ ከዚህ በላይ እሷ እንትን ውስጥ መግባት አልፈልግም። መጀመሪያውም አማክራኝ ተመካክረን የገባንበት ነገር ነው። ስለዚህ አሁን እሷ እየፈለገችው እኔ ምንም ፎርስ ማረጋት ነገር አይኖርም። እሱን ልንገራችሁ። ያው እንግዲህ ቅድም እንዳልኳችሁ እሱን እስከ ማስደብደብ ደረጃ ደርሰን ነበርና እኔ ከዚህ በፊት እሷ ጓደኛ እንደነበር ነው የማውቀው። እሷ ናት ሁሉ ነገር የነገረችኝ ስለሱ። ምንም ፐርሰናል ኬዝም የለብኝም። በቃ በሷ ተነስቼ ነው ኢቭን ያለ ነገር ያደረኩት እና ያው እንዲህ ልትመለስ ያው ለነገር ባናረግ ጥሩ ነበር። ይሉ ማልጠብቀው ነገር ነው ያደረግሽው። እንግዲህ ያው እንግዲህ ከፍላጎትሽ ውጭ መሆን አልችልም። መጀመሪያውንም ብዙ ነገር ስላወራን ነው ያው እንደማትፈልጊው ማራቅ እንዳለብሽ እና ደግሞ እኔም ራሴን ሳክሪፋይስ አድርጌ ካንቺ ጋር ሆኜ እሱን ተስፋ ለማስቆረጥ እንደምሞክር ሁሉ ነገር አውርተንበት ነው የገባንበትና ያው መጨረሻው እንደዚህ ባይሆን ደስ ይለኝ ነበር። እኔም ከሱ ጋር ምንም አይነት ነገር የለኝም። አሁንም ቢሆን በመሀል ተናድጄ ነበረ። ሶፊየስ ነው በመሀል ማይሆን ነገሮች አድርጌያለሁ። እሱ ጋር እስከመጣላት ድረስ ይኸውልህ ለሷ በየነ እንጂ ምንም ፐርሰናል ኬዝ የለኝም ከሱ ጋር። ያው እሱንም እንግዲህ ይቅርታ አልወዳለሁ። እንግዲህ እኔ ዛሬ የመጣሁበት ጉዳይ እንግዲህ በቃ እንደፈለጉት ይሁኑ ብዬ ትቻቸው ለራስ ነው ሐሳቤ። ምክንያቱም ያው እኔ አሁን ቀረም አድርጋ የነገረች ነገር ስላለ ስለሱ
አሁን ውስጤ ሊቀበል አይችልም እነሱን አንድ ላይ መሆን። ስለዚህ ያው ከናካቴው ድራጅ ላጠፋ ነው ያሰብኩት። ያው ኤኒ ታይም ብትፈልገኝ ጓደኛ ነኝ፣ ከጎኗን አለኝ። ግን እንደዚህ አይነት ስህተት ድጋሜ አይፈጠርም በእኔ በኩል። ያው እንግዲህ እኔ ያሰብኩት እሷ እንግዲህ ሴት ልጅ መታ እንደዚህ አግዘኛ ብላ ስትመጣ ከባድ ነው። ያው እንግዲህ ስለዛ ያው እኔ ያሰብኩት በቃ አንድ ላይ ሆነን ብዙ ነገር ያወራነው ነገር አለ። ከጎኗ ሆኜ እያንዳንዱ ነገር ላይ ረዳታለሁ ብዬ ነበር ያሰብኩት። አልተሳካም። እሱም እንግዲህ በሷ በኩል ያው እንደፈለገችው አልሄድም። እሱን አላወኩም። እንግዲህ ያው መጀመሪያውንም እኔ አሁን አውቃበትም የገባችበት መሰለኝ እንግዲህ። ምክንያቱም በአንድ ቀን እንደዚህ ትመለሳለች ማለት ይከብዳል ትንሽ። ስለዚህ ያው ጭራሽ ደግሞ ኤርፖርት ድረስ ሄዳ ተመልሷለች የሚል አመለካከት ደግሞ አልነበረኝም ጭራሽ። ለእኔ ያላትንም እንትን ያሳየችኝ፣ ለእኔ ያላትንም ቦታን ያሳየችኝ በዚህ አጋጣሚ። ያው እኔ ቂምዣ እንትን አይደለም፣ ግን ያው ደስ አይልም። ማንኛውም ሰው ሆኖ ማንኛውም ሰው በእኔ ቦታ ቢሆን ሊሰማው የሚችል ስሜት የተሰማኝ እኔ ግን ሶኪ ችግር የለውም። አሁንም ግን የእነሱን አንድ ላይ መሆን ብዙም አልተዋጠልኝ። ምክንያቱም አውራራችን ብዙ ነገር ስላለ እሷ አልተቀበልኩትም። አሁን እንዴትም አድርጌ ልቀበለው አልችልም በዚህ ፍጥነት። ያው እንግዲህ እኔም አሁን ባለፈው ቤት ስመጣ እነሱ ጋር ደስ አላለውም እሱም። ስለዚህ እንደዚህ አይነት ነገሮች ደግሞ እንዲቀጥሉ አልፈልግም። ምክንያቱም እኔ በክብሬ እንዲመጣ ማንም እንዲመጣ አልፈልግም። ስለዚህ ዛሬ እስቲ ጠርቻቸው ይቅርታ የሚጠይቀው ነው ማለት ይቅርታ ጠይቄ በሰላም እንድንፈታው ሁሉን ነገር በካም ባላ እኔ ምንም አይነት ፎርስ አላደርግም። እነሱ ሪሌሽንሺፕ ላይ ተናግሬያለሁ። እነሱ የሚፈልጉትን ያደርጋሉ። በሰላም ያለውን ነገር ቢቀጥል አሪፍ ነው ብዬ ስላሰብኩኝ ሁሉንም ጠርቻቸዋለሁ። የቀረውን እስቲ ያው እንጠብቃቸው ማለት ነው። ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ ተክቼ ልርሳህ አንተ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ ያልተዋለኝ አምላኬ ተው በቃ በለኝ ምን ተክቼ ልርሳህ አንተ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ ያልተዋለኝ አምላኬ ተው በቃ ዛሬ በድጋሚ ያስቸግራል። ደህና ነህ? አለሁልሽ። እንዴት ነሽ? ባለፈው በጠበቅሽ። አይ ችግር የለውም እረዳለሁ። ጭራሽ አንተ ስለተረጂ እንዴት መሰለህ ያው በቃ እኔም በሰዓቱ ከአንተ ጋር ያለውን ነገር በደንብ ስላላወራሁ አወራሃለሁ እያልኩ አጥፍቻለሁ። ለዛ ጭራሽ ያወራሽኝ ያወራነው ነገርና የሆነው አንድ አይደለም። በጣም ነው ኮንፊውዝድ ሆንኩት። እንዳንቺ ሆኜ ነበር ችግርሽን አብሬሽ ጋር የነበረው አይደል? እና እሱን ከመጣላትም ደርሰናል ምናምን። ከእሱ ስታስቢው በአንድ ቀን መመለሳችሁ በጣም የሚያናድድ ነገር ነውና ኢቭን ከዚህ በፊት ሁላ ያላ እንደዚህ እንደማትች ብታውቂ ኖሮ ምንም አይነት ፕሮሰስ ማድረግ መጀመሪያ ነበር ያሰብኩኝ። ልክ ነህ ባይዘው ወይ ግን ያው እኔ ምን መሰለክ ከሱ ጋር በአንዴ ነገሮችን ለማቆም ከብዶኝ ነበር። ከዛ ደግሞ ያው እኔና አንተ አብረን ነበርን። አንተም ከጎኔ ሆነ ያገዝከኝ በብዙ ነገር
እና በሰዓቱ ደግሞ እንዴት ነው ሊሄድ ነው አይነት ስታፍ ስሰማ በቃ አልቻልኩም። እንዴት ነው ቢል እንደማስረዳ አላውቅም። በቃና እንደዚህ እንደማጂክ አውክስ አይደለም መጀመሪያው ልክ አይደለም እኮ አይ ማለት እንደዚህ ይፈጠራል ብዬ አላሰብኩም ታውቃለህ። እሱ ደግሞ እንደዚህ ሌላ ሀገር ይሄዳል ምናምን ብዬ አላሰብኩም ነበር እና ያ ነገር ደግሞ ትንሽ ያረበሸኝ ታውቃለህ። ለዛ ነው እና አንተንም ደግሞ እንዳስከፋው ያወራነው ነገር ሌላ ነው የሆነው ነገር ሌላ ነው እና እኔ ላንቺ ስለማስብልሽ ላንቺ ስለማስብልሽ እና ስለማስብልሽ ብቻ ነው እንደዚህም ስሬ መጥቼ እንደዚህ ያወራሁሽ ያለሁት ምናምን ለዛ ነው ገብቶሻል። ከፍላጎትሽ ውጭ መሆን አልችልም። ምክንያቱም ጉዳይ አንቺ ጉዳይ እንደ ራሴ ጉዳይ ሆኜ ችግርሽ ልፈታ ሞክሬያለሁኝ። አንቺ የመረጥሽው መንገድ ሌላ ነው። እኔ ከዚህ በላይ ምንም ማስፈልግሽም አልመሰለኝም እና ሜይ ቢ ለምን እንደዛ እንዳደረግሽ አሁንም እሱ አስፈራርቶሽ በሆነ ሚንስ ከሆነ አንድ ላይ ያላችሁት እሱንም አንዳንድ ነገር ልወቅ ብዬ ነው አንድ የጠራሁሽ። አይደለም ምንም ያስፈራራኝ ነገር ምናምን የለም። እውነት አንተ ደግሞ ያ ሳወራክ ምን ስል እሺ ብለህ ስራ ትተህ ጊዜህን ሰጥተኸኝ እውነት ተባብረኸኛል። ምን እንደምልህ አላውቅም። አመሰግናለሁ ከልቤ። ይቅርታ ደግሞ እንዳትይዝብኝ። እሱ ነው እኔም ስለማውቀው ኤኒ ታይም ከጎንሽ ነኝ። የማስፈልግሽ ሰዓት ጥሪኝ። ያው እንደዚህ አይነት ኬዝ ካልሆነ በስተቀር ማለት ነው ሊኖር ይችላል። ኧረ እኔ የለበትም። እኔ ካሁን በኋላ እጄን አውጥቻለሁ። እኔ ያው አድቫይስ ነው ላደርግሽ የምችለው እንጂ ምንም ካሁን በኋላ አብሬሽ መራመደው እንጂ እጄን የማስገባበት ምን ሳይኖር። ኧረ ተው እሺ። እኔ የእውነት አውቃለሁ ከጎኔ እንደምትሆንም በደንብ ነው የማውቀው እና የእውነት አመሰግናለሁ በጣም። እሱም ደግሞ እንደሚወደኝ አውቃለሁ። ያው እኔም እሱም በጣም እልህ ውስጥ ገብተን ነበረ። ያው በስተመጨረሻ እንግዲህ ያው አንድ ላይ ሆነናል። ምንም አይነት ሪአክሽን አትጠብቂ። ፈልገሽ አለች ነገር እሱማ ነው። ደስተኛ ነች? በጣም አሪፍ ነው። ደስተኛ ለመሆን እየሞከርኩ ነው ያለሁት። ያው እንዴት ነው ደስተኛ ለመሆን እየሞከርኩ ነው። ምንም አይደለም። ያው አሁን ላይ ተመልሰናል። ግን ወራላ መለስ ብለሽ ብታስቢ አሁንም አሪፍ ነው። የተጎዳሽንም ከዛ ላይ ስለተጎዳሽ ብቻ ሳይሆን አንድ ነገር ስትወስኝ ብለሽ በአንድ ቀን ተነስተሽ ተወስኝ ነገር ሆነ የለበትም። እሱማ ልክ ነው። ምክንያቱም እኔ አንድ ላይ ሳገኛችሁ ድረስ አንቺ ስታስቢ የነበረው ነገር ሌላ፣ ደግሞ በአንድ ቀን ያየሁት ነገር ሌላ እና እኔ ተገለባበት ኩባ ቀላል ተገለባ እንግዲህ አስበሽበት የወሰንሽ ነገር ነው ብዬ አስባለሁ። የእውነት እንዲህ በአንዴ እንደዚህ አይነት ነገር ውስጥ ማለት እገባለሁ ብዬ አላሰብኩም። እውነት ለመናገር ግን በቃ እንዴት ነው መሄዱ በቃ ያ ነው በቃ የመለሰኝ እንጂ ታውቃለህ እንግዲህ ያወራነው ነገር እና ብቻ አሁን ላይ ያው የሚሆነው ማየት ነው። እኔም ልክ ነህ። ያው ከስህተቶቼ መማር አለብኝ። 50-50 ነው መሆን ያለብኝ። ህይወት እንደዛ ነው ያስተማረችኝ። ባይዘወይ ነው እንደዛ ሆኜ ነው የምጠብቀው። ከዚህ በኋላ ላለመጎዳት መሞከር አለብኝ። እንግዲህ ያው አማክርሃለሁ የሆነ ነገር ሲኖር አታማክረኝ። አይ እንደኔ ምንም ችግር የለውም። ያው በማር ብዙ ስትራግሎችን አሳልፈናል። አዎ ምንም ችግር የለውም። እኔ አንቺ ብዬ ነው ያው ከሱ ጋርም ፐርሰናል ኬዝ የለኝም። ስለዚህ ካንቺ ባንቺ ነው የማውቀው። አዎ ስለዚህ ያው ምንም እኔ እስከ ጎንሽ ነኝ። አሁንም ቢሆን ይመለከተኛል። ስለዚህ በጣም እውነት አመሰግናለሁ። እንግዲህ በተመልካች ፊትም ይቅርታ በጣም አመሰግናለሁ። እንተክቼ ልርሳህ ተሰው አረኔስ ፍጹም ከልብ አመሰግናለሁ። ምስጋና አታብዥ። እሺ አላበዛ
ነግሬሻለሁ እንዳታገኙ ድጋሚ እኮ ምን እያደረግሽ ነው ያለሽው? ሰላም በል መጀመሪያ ሰላም በል። ምንም አይነት ሰላም የለኝም እኔ ካንተ ጋር። ሰላም ነው ምን ታደርጊ የመጣሽው? እሱ ጋር ሁሌ ነርቨስ ነው። እንዴት ነው? ነግሬሻለሁ ድጋሚ እንዳታገኙ ነግሬሻለሁ አይደል እኮ ለሰላም እኮ ነው ዛሬ። ለሰላም ምንም አይነት ነገር እስከ ነማልፈልግ ነግሬሻለሁ አይደል? ነግሬሻለሁ አልነገርኩሽም? እንዳታገኙ ብዬሻለሁ አላልኩሽም? ለምን ቁጫት ነው? ዛሬ ለሰላም እኮ ነው እሱ ያለው ነገር ሊያወራክ ነው። እሺ ልስማ። ምንድን ነው የምታወራው? ያው ሁላ ነገር ያደረኩት ለዛ ነው ለሷ ነው። እሱ ላስረዳ ነው ዛሬ ጠራው። ነርቨስ ሳትሆን ብትሰማኝ ጥሩ ነው። ምክንያቱም ለኛው ለሁላችንም ብዬ ነው እንደዚህ አንተን ጠርቼ ያ ብዙ ነገር አድርጌያለሁ አውቃለሁ ነው። አሁን ላይ ደግሞ አንድ ላይ ናችሁ። ድጋሜ ህይወታችሁ ተላልቀባ ቃል ልገባለህ ነው የመጣው ያሉት። እሱ እንዴት ነው ምን መሰለህ አሁን ይሄ አረዳድ ችግር ነው እንጂ እኔና እሱ ምንም ነገር የለንም ብዬ ከዚህ በፊትም ስለጥቻለሁ። እሱ በቃ ሊያግዘኝ የሆነ ሰዓት ላይ እኔ በቃ ና አግዘኝ ብዬ ጠርቼ እሺ ብሎ ማግዛት ነው የመጣው። ሌላ ነገር የለም እና እኔና እሱ ደግሞ ያው በሰዓቱ ያወራነው ነገር ስላለ የኔ ደግሞ በአንዴ መቀየር ነው እሱን ትላንትም በተፈጠረው ነገር እንደዛ የሆነው እንጂ ሌላ ነገር አይደለም። ያው የኔ መጎዳት ምናምን ስለማልፈልግ ያው እንደ ጓደኛ እና ለዛ ነው እንጂ ሌላ የተለየ ነገር የለውም። እኔ ራሴ ፑሽ ላደርግልህ ነው። እኔና እሷ ምንም ነገር እንደሌለን ጓደኛዋ ነኝ። እያንዳንዱ ነገር እኮ ቅድሚም ነገር ያለው አይደለ እኮ አንተ እኔ ጋር ልክ ተጋባ እንጂ እኔ ቅድሚም ነገር ተጋብቼ ሳይሆን ያው ትንሽ ክብሬ የሚነካ ነገር ስታደርግ ነበረ። ምንም ያደረኩት ነገር የለም። አሁን እንድንጨቃጨቅ ሳይሆን የጠራው ላይክ በጥሩ ኢነርጂ ሆነ ያለውን ነገር እንፈታ ነው ዛሬ እኮ ገባኝ። እኔ ካንተ ጋር ያለውን ነገር አስቀድሜም ጨርሻለሁ። ገብቷል? አሁን ሙሉ ኔጌቲቭ ኢነርጂ አጥቼ ነው የመጣሁት አንተ ጋር ስለመጣ ገባኝ። እኔ እንደፈለግኩ ነው፣ አንተ አይመለከተኝም። እኔ ሁሉ ነገር ካንተ አልፈልግም። ገብቷል? አሁን ሁሉ ነገር ሁኚም እንዳልተፈጠረ ንቄ የተውኩት ለሷ ሲል ነበር እንጂ ከሷ ካንተ ጋር ምንም ነገር እንደሌላት አቅ ነበር። እሱን ደጋግሜ ነግሬያለሁ። ኦፍ ኮርስ እያንዳንዷ እንቅስቃሴ ለሷ ብዬ እንደሆነ ላስረዳ ነው ዛሬ አመጣጤ። አንተን የሚጋብዝ ምን አስፈልገ ዛሬ? ከምን አንግል ነው እንደዚህ ማለት የፈለከው? አንድ ላይ ያዩዋችሁ እሷም አሁን ብቻዋን እያወራት ነበረ ፍላጎት እንዳላትና አብራችሁ መቀጠል እንደምትፈልጉ ነገረችኝ። ስለዚህ ከአሁን በኋላ እናንተ ውስጥ መግባት አስፈላጊ ነው እያላመንኩኝ ከዚህ በፊትም ሳደርግ የነበረው ለሷ ብዬ ነው። ካንተ ካኑ ፐርሰናል ከዚህ በፊትም አንተዋወቅም። ይቅርታም ልጠይቅህ ነው አመጣጤ። አልባሌ ነገሮችን አድርገናል በመሀል ትንሽ ተናደን አንተም አታውቅም። ያው እኔ እንኳን በመሀል የሆነ ነርቨስ ሆንኩኝና ትንሽ ኮንትሮል ማድረግ አልቻልኩም ራሴን። እሱን ማገናዘብ ይቅርታ። እሺ ጥሩ ችግር የለም። ለዚህ ሁሉ እናንተ መዳረስም አልነበረብንም። ገብቷል? ነገሮች ሁሉ ባጭር መቆጨት የነበረባቸው ነገሮች ነው። የሁሉ አንተ ጥፋት ሲሆን እሷ ጥፋት ነው። እሷን እንድትነግራት አድርገው ችግር የለውም። ገብቷል? እኔ እውነት ለመናገር የሆነ ሰላም አውርደን በቃ አሁን እኔ እናንተ ያለንበት ሁኔታ አሪፍ ነው እና እሱም ደግሞ በቃ አሪፍ ሀሳብ ነው ይዞ የመጣው። በቃ የተፈጠሩ ነገሮች አሉ። በሰዓቱ ብዙ ነገሮች ተፈጥረዋል። ከኔም ካንተም በቃ ስህተት ብዙ አለና እያንዳንዱን ከቆጠሩን በጣም ብዙ ነውና ለዛ በቃ ይቅርታ ተጠያይቀን ሰላም አውርደን ህይወታችንን ብንቀጥል አሪፍ ይመስለኛል። ችግር የለውም። እኔ ካንተ ጋር ነግሬያለሁ። እኔ ከመጀመሪያውም ችግር የለብኝም። ችግሬን ከሷ ጋር ገብቷል? አንተ ጋር ያለውን ዛሬ በይቅርታ መፍታቱ ከባድ ነገር አይደለም። እዚህ ላይ መናገር የምፈልገው ግን አንቺ እንዳታገኝ ያልኩሽን ሰው እኔ አታገኝ ያልኩሽ አይደል? እሱ ስትመጪ ብልታገኘው ስትመጪ እንኳን በጎ ነገር እንኳን አስበሽ ቢሆን ማለት ነው። አዳምጪ፣ ልትነግሪኝ ይገባል። እሱን ላገኘው እየሄድኩ ነው፣ ለዚህ ጉዳይ ላገኘው እየሄድኩ ነው ማለት ትችያለሽ አይደል? ድጋሚ እንዳታገኘው ብዬሻለሁ። ያው ሁለታችሁንም ያገኘኋችሁ በእርግጥ ያው ምንም የሚያናድ ነገር የለውም አይደለም። በዛ ላይ ማለት ነው የእሱን ሀሳብ አውቀዋለሁ እኮ እኔ እና እሱ እንተዋወቃለን። ምንም ነገር እንደሌለንም ታውቋለሽ። አሁንም አንተ ያ ነገር ባይሰማህ ጥሩ ነው። እኔ እየገባሽኝ አይደለም። ይሄን ጸባይሽን ልለምዶም ላውቆም አልቻልኩም። ጸባይ እኔ እሱን አውቀዋለሁ ምናምን ማለት ነው። አውቀዋለሁ ስለማውቀው አውቃለሁ እንታወቃለን። እኛው ችግር የለውም። ይቅርታ ማለትም ይቅርታ ማድረግም ታላቅነት ነው፣ ትልቅ ነገር ነውና ሰላም ነው ደህና አለን። ዛሬ ያው ለሰላም እንደሆነ ሰምተናል። ደህና ነሽ?
እንዴት ነሽ? ሰላም ነው? እንዴት ነሽ? ያው ሰላም ነው አለን። እዚህ ነው እሱ ይጠጋልና እንደዚህ ነው። እሺ እርቅ ፈጥረናል ዛሬ። የምትፈልጉት ሆኖላችኋል። እንግዲህ እንኳን ደስ አላችሁ። እናንተንም ይቅርታ ከእሱ ጋር ተጠያየቃችሁ? የሆነ ሰላም ተባባሉ እንጂ እኮ ሰላም አልተባባላችሁ። የሆነ ትንሽ ተበሳጭቼ ነበር ባንተ ግን እንደዚህ ስላደረክ ደግሞ ትንሽ ነው ያውቃችሁታል። አሁን ምንም እኔና እሷ ምንም ነገር ኖሮን ሳይሆን ያው በመሀል ጎርቷት ነበረ። ያው ከዚህ በፊት የምታወራች ነገር አለ። እሱን በማገናዘብ አንድም ሪል እንደምወዳትና እንደማይወዳት ፈተንበት እንትንም ይሆናል ብዬ አስባለሁ። አዎ በጣም ፈትነናል። አልፏል። ፈተና አልፎ እንግዲህ ያው ከነሱ ቁጥጥር ውጭ መሆን አልችልም። መሀላቸው ገብቼ ድጋሚ ለውጥ አልችልም። ኢንቴንሽን እኔ እነሱን እኔ የእሷ ጓደኛ ነኝ። እሷ የነገረች ነገር አለ ከዚህ በፊት ለሱ እሱን ብቻ በመስማት ነው አልባሌ እንትኖችን እርምጃዎች ስንወስድ የነበረው ከእሷ ካልሆነ እሷም ስሜት ጉዳይ እንደሆነ አላወቅኩም ነበር። ለዛ ነው ዲፕ የገፋውበት። እሱን በማገናዘብ ይቅርታ ልጠይቃችሁ ሁላችሁ። የተፈጠሩት ነገሮች ግራ ያጋቡ ነበር፣ ግን ሁሉም ነገር በመፈታቱ ደስ ይላል። አሁን እዚህ ጋር ስላለፈው ነገር መከራከሩ ጥሩ ስላልሆነ ስለተፈታ በይቅርታ ደስ ብሎናል፣ ተቀብለናል። የምር ያው እናንተም ስለተረዳችሁ ከልብ አድርጌ አመሰግናለሁ። ያው በሰዓቱ እኔም ነኝ እሱን እዚህ ውስጥ የከተትኩት እና እሱም ተባበረኝ፣ እንደ ጓደኛ ነው ያገዘኝ እና እንደዛ ነው። ብቻ አመሰግናለሁ። ስለዚህ አንተም ካሁን በኋላ በምንም አይነት ሚንስ እና እሷን ብታይ ሌላ እንትን እንዳይኖርህ ጓደኛ ናት። እናንተም እንደናንተ ማለት ነው። ላይክ ከናንተ ቢስ ስለማውቃት ነው እና ብዙ ባይደብርህ ጥሩ አይሆንም ካልክ እንግዲህ ምርጫችሁ ነው። ይቅርታ ተባብለን በቃ እኔም ይቅርታ አድርጌልታለሁ። ያው ነገሮቹ እንዲህ ዛሬ ይቅርታ ስንባባል ቀላል እንደሆነ ሁሉ ነገሮቹ ቀላል አልነበሩ። አክቹሊ ገብተዋል። ትልቅ ነገር ደረጃ ላይ የሚያዳርስ ስራ ነው የሰራው። አንተም ገብቶ ይሁን ሳይገባ አላውቅም፣ የማይሆን ነገር ነው ያደረገው። ገብተዋል። የሰው ልጅ ለሴት ሲል ይሞታል፣ በሴት ምክንያት ይሞታል እና እኔ በዛ ሰዓት ራሴን አረጋግቼ ነገሮችን ለመፍታት ባልሞክር ኖሮ የሚፈጠረው አጠፌታው በጣም ከባድ ነበር የሚሆነው። ድጋሚ እንኳን ልትሞክረው ቀርቶ ልታስበው የማይገባ ነገር ነው ያደረገው። በሲወት ጣልቃ ገብተህ እዚህ ደረጃ መድረስ አልነበረብህም። አክቹሊ ለወደፊቱም ነው የምነግርህ። ገብቶሃል? እንደዚህ አይነት ስህተት የማይደገም ነው። በቃ አንተን ብቻ ሳይሆን ለአንቺም ይቅርታ አድርጌያለሁ። ዛሬ እዚህ ጋር በቃ ነፍተውና የመሸም ስለሆነ ሌላ ጊዜ ደግሞ በጠረጴዛ ዙሪያ ያለውን ነገር እናወራለን። አይ ቤተሰብ እንሆናለን ከዚህ በኋላ። እንግዲህ እናንተ ጓደኞች ናችሁ። እኔም እንደናንተ ጓደኝነት ስሜት ተሰምቶኝ ነው ያውላ ነገር ያደረኩት። ትረዱኛላችሁ ያስባለሁ። የእሱ ትንሽ ከበድ ይላል። አይ ነው ምክንያቱም ይወዳታል። ከልብህ ይቅርታ እንዳደረግ ተስፋ አደርጋለሁ። እንግዲህ ይቅርታ አድርጌያለሁ። በቃ ሌላ ጊዜ እንጫወታለን። አሁን ስለመሸ ወደ የቤታችን ብርድም ስላለ እሺ እና ይሄን ይመስላል የነበረው ነገር። እንግዲህ በዚህ ሁኔታ ተጠናቋል። እናንተም ደግሞ ያለውን ነገር እንደምትረዱን ተስፋ አደርጋለሁ። እንወዳችኋለን። አመሰግናለሁ በጣም። እሺ ባይ